እንግዲህ ዘበነ ታቦቱ ከሰማይ የመጣ ነው አይለወጥም አይቀየርም ብሏል። ህዝቡ መጽሐፍ ቅዱስ አያነብም እንዴ? ያ ህዝብ ዘበነን የሚከተለው ህዝብ መጽሐፍ ቅዱስ አያይ ይሄ ነገር እንዴት ነው ብሎ እንዴ የመጠየቅ ፍላጎትና ስሜት የለው? ታቦት ከሰማይ የመጣ ነው ሆኖ ተብሎ የማያውቅ ተነግሮ የማያውቅ እኮ ነው ዘበነ እያወራ ያለው። እሺ ንቅረጽን እናንተ ከድንጋይ ለዚያውም ከድንጋይ አሁን አንተ የድንጋይ ጽላት የለህም የእንጨት ነው ጣውላ ነው ፍቅፋቄ ነው እናውቃለን። ወንበር የሚያዘጋጁ ሰዎች ናቸው የወንበር ልክ መቀመጫ ወንበር ልክ እንጨት ጠርበው እያዘጋጁ የሚሰጡ። አሁን ከድንጋይ ንቅረጽና እግዚአብሔር አምጡትን ይጽፍበታለሁ ይበለን። እግዚአብሔር ከኛ እጅ ወስዶ ተቀብሎ ከጻፈበት እኔም አንተም እንስማማለን ወደድንም ጠላንም ግዴታችን ነው። ግን ዘበነ እድሜ ልክህን ሲና ተራራ ገብተህ እዚያው ትቀራታለህ እንጂ እግዚአብሔር ያንተን ጽላት ተቀብሎ ህጉን አይጽፍም። እስኪ አንተ 10ቱ ትእዛዛት የተጻፈበት የገሌ ጽላት ብለህ ንገረኝ እስኪ። እንኳን አሁን ይሄ ፍርሽከውና ምናምን ነው ፎርጅዱ ጽላት ይቀርና የድሮ ከ500 ዘመን በፊት የነበሩት እንደው ነገስታቱ ለክብራችን ለዝናችን እያሉ የሚያስቀርጹት እንኳን 10ቱ ትእዛዛት የለበት። የቃል ኪዳኑ ታቦት የእስራኤል አምላክ ታቦት ብቻ እየተባለ ነው በብሉይ ኪዳን መጽሐፍ የሚጠራው። ሌላ ስም የለውም። አንተ ብቻ እንደፈለግ ስም የምታወጣለት ሊቀ ማእምራ ታቦት የእግዚአብሔር ኃይል ካለበት ለምን ሲሰረቅ ዝም ይላል? ቤቱ ሲረክስበት ውሰደኝ እነዚህ ከሚቀድሱኝ ሌሎች ቢረግሙኝ ይሻለኛል ይላል ታቦቱ። አውጣኝ ከዚህ ቤት ይላል ታቦቱ ራሱ። ጌታ ሆይ እንድሰረቅ አርገኝ ብሎ ወደ እግዚአብሔር ያመለክታል። አቤት አቤት አቤት! ራሱ ታቦቱ እንጨቱ ራሱ ጌታ ሆይ እንድሰረቅ እርዳኝ። በቃ ምን ብለው ያስተምሩ? በቃ እነዚህ ሰዎች ምን ብለው ይናገሩ? አለቀ። ጥቅስ የለ፣ መጽሐፍ ቅዱስ ምሪት የለም። እቃቃ ጫወታ መሆኑን የምታውቁት በዚህ ነው። በቃ ጌታ ሆይ ገላግለኝ ገላግለኝ ከነዚህ ሰዎች አናት ላይ ገላግል። እንዲህ ሰልችቶታል ማለት ነው የኦርቶዶክስ ታቦት። ይሄን ያህል ሰልችቶታል ታቦቱ። አልንቀሳቀሳለ ደግሞ ከሌ ብቻ የሚሸከማት ታቦት ይባላል። ቄስ ገበዝ ከሌ ናቸው የሚሸከሟት። አየው እኩምብድ አማራን ኩየታሉት ከሰው መርጦ ደግሞ ታቦቱ ከሌ ብቻ ነው የሚሸከመኛል። እኔ ገብቼ ቢሸከመው ቀጣር እንደውም እኔ ቅዱስ ነኝ ቀጣር ጌጆው ቤተክርስቲያን ገባል። ማንም ሳይነካነክ ምንም ውሸት ነው። ገብርኤል መጥቶ አይቀስፍ። ይሄ ተረተረታቸውን ማስቆም አለብን። አሁን ኦርቶዶክስን ምን ጠይቃት? ታቦቱ መጥቶ አክሱም ተቀመጠ ብላችሁ ያላችሁ ታቦት ከመካ መዲናው ሹም ከጋፊር እጅ ነው አጼ ዘርዓ ያዕቆብ ይዞት የመጣው ይባላል። በ14ኛው መቶ ክፍለ ዘመን የዛሬ 500 ዓመት ማን የጻፈው? ጊሸን ደብረ ከርቤ። በእውነት እቺ ቅድስት ቤተክርስቲያን ንጽሕት የሆነች ኩላዊት የሆነች ብለው ይሉሃል። ይሄው ኩላዊትነቷን አነበብን። አጼ ዘርዓ ያዕቆብ ከእስላም ንጉስ ነው ታቦቱን ተቀብሎት ይዞት የመጣው። ይሄው ታቦተ ሚካኤልና ታቦተ ማርያም። ውርድ ከራሴ 2 ፍሬምናጦስ ከአቡነ አትናቴዎስ ተቀብሎ ነው ያመጣው ብለውናል። ከየት? ከግብፅ። መቼ? በ4ኛው መቶ ክፍለ ዘመን። አይ ከክርስቶስ ልደት በፊት ሰለሞን ለልጁ ለበይነ ልህም ለቀዳማዊ ምኒልክ ነው የሰጠው ይላል። የቱ ነው ትክክል? እናንተ ታብ ኮፒ ሊንክ ሼር አታረጉም እንዴ? ምንድነው ወገኖች? ወይስ እያረጋችሁ ነው? እንዴት ነው? ማንም ኦርቶዶክሳዊ በዚህ ሲያልፍ ካያችሁ ያዙና አስገቡት። እግር ጥሎት የመጣ ኦርቶዶክሳዊ ካለ ይዛችሁ አስገቡት እና ይመልስልን። እስከ መቼ ድረስ ታፍኜ አለች እኮ አሉ ሴትየዋ። እስከ መቼ ድረስ ታፍኜ? ገና እንዲህ አይነት ዱብዳ ጥልብሃለሁ። መጽሐፍ የምትጽፉ በሚዲያ ቀርባችሁ
ስለ ታቦቱ መልስ እንሰጣለን ብላችሁ የምትሉ በተለይ የጴንጤ አገልጋዮች ነን ብላችሁ የምትሉ አንዳንዶች ትንሽ ወዥበር ያለባችሁ ማለት ነው። ግራ ቀኝ እንድታዩ በጌታ ፍቅር አሳስባለሁ፣ እመክራለሁ። እንዳትሳሳቱ ለማለት ነው። ቴንክ ዩ ሪታይ፣ ስራ እየሰራሽ ስለሆነ አመሰግናለሁ። ተባረኪ እህትየው። ኑ ግቡና አውሩ። እኔ እስከዛ የተላጠ አፕሌን ልበላ ነው። ታዲያ ጉሮሮዬ እኮ ደረቀ የምልሽ እህትዬ። አፕል ያለው አፕል፣ የሌለው ቡና ያለው ቡና፣ ፈንሻ ያለው ፈንሻ፣ ጥራጥሬም ያለው ዳቦም ያለው ብቻ የሆነ ነገር የያዙና ቁጭ በሉ። ልንሰማ ነው። ኦርቶዶክሳውያን ገብተው ሲያብራሩልን ሲመልሱልን ልናይ ነው። እነዚህን 3 መጽሐፍቶች በ3 ነገስታት ዘመን ስለ ታቦቱ ያወራሉ፣ እርስ በርስ ግን አይስማሙም። ምንም እየተካሄደ አይደለም። እህትዬው ለፊ መሲ ካልጣማችሁ ለፉ። ምንም እየተካሄደ አይደለም። ሰላም ነው። መጽሐፍቶች እየተጠየቁ ነው። የመጽሐፍቶቹ ባለቤት አንገባ ብለዋል። የመጽሐፍቶቹ ባለቤት ሞተ እንገኛለን አንገባም ብለዋል። ኑ መልሱ፣ ሼር አድርጉላቸው፣ ይምጡ። መጽሐፉን አታውቁት ማለት እኔ ያሳውቀሃለሁ። ምንም አታሳቡ። እታች ሆነ መጽሐፉን አናውቀውም እናም ነገር የሚባል ሰበብ አይሰራም። ኑ ግቡና መልሱ። ያው አፄ ዘርዓ ያዕቆብ ከሳውዲ አረቢያው ንጉስ ታቦት ተቀብሎ አምጥቷል። ታቦተ ሚካኤልና ታቦተ ማርያምን ያው ተቀብለናል ብላችኋል። ግሼን ደብረ ከርቤ ነች የጻፈችው ገዳሟ፣ የእመቤታችሁ ማለት ነው። 2 የአብርሃ አጽባ በአብርሃ አጽባ ዘመን ፍሬምናጦስ አቡነ ሰላማ ከአትናቴዎስ እጅ ተቀብለን አምጥተናል ብሏል። የምጽሌ ደብረ ጽዮን ማርያም የጻፈው መጽሐፍ ነው። ንጉሱ ሰለሞን ለልጁ ሰጥቶታል ብላችሁ የጻፋችሁት መጽሐፍ ነው። ወይ መጽሐፍቶቻችሁን አስታርቁ፣ አንድ ነገር በሉን። ቴንኪዩ። እንጠብቃለን። መቼም ሁሉ ኦርቶዶክሳዊ አይገባም ብለን አንልም። የሚገቡ ይኖራሉ፣ እውቀት ያላቸው ይኖራሉ፣ ታሪክን የሚያውቁ ማለት ነው። እህትዬ እንኳን ደህና መጣሽ። ኤርሚዬ እንኳን ደህና ቆየ ወንድምነት። ሰላም ለእናንተ ይሁን። ሰላም። እሺ ጻፎቹንም ሰላም ብያለው። የተደረደሩት ጻፍ ደርድሬ ያው መድኃኔዓለም ምስክር እኮ አልኩ። ይመልሱ። አሁን ልጆቿ የሚመልሱ የቁርጥ ቀን ልጆች ሊቃውንት የተማሩ ብለው የሚሏቸው ታሪክ እናቀንም ብለው የሚሉት መጥተው ይመልሱ። 3ቱም መጽሐፍ የነሱ ነው። ታብ ኮፒ ሊንክ ሼር አድርጉት። ቴንክ ዩ። እሺ ጊዜ ዳኛው ሰላም ላንተ ይሁን። ሰላም እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? አንተ ከየት ነው መጀመሪያ? ኦኬ ለጠይቁ ጥያቄ ካልመለስክ ታይ ትወርዳለህ ወንድም ማለት ነው። ምንም አይ አንተ ከየት ነው ንገረኛ። ጠየቅኝ አይደል? ንገረኝ። እሺ እታች ወረድ። ቴንክ ዩ ወንድም አለም። ኦኬ ብስር ይላል። ብስራት ማለት ነው። አይደል እንግዲህ ከተሳሳትኩ ይቅርታ። ብስር የገባው ሰው ከየት ቤተ እምነት ነው?
እሺ ኑ መልሱ። ኦርቶዶክሳውያን ወገኖቻችን እንጠይቃችሁ። ታቦቱ መቼ ነው ወደ ኢትዮጵያ የገባው? ታቦቱ መቼ ነው ወደ ኢትዮጵያ የገባበት ዘመን? እንዲሁ ገብቷል ማለት አይደለም። ታቦቲቱ ገብታ ታቦቷ ገባችና አንዴ በመጀመሪያ በጣና ለጥቆም በአክሱም ተቀመጠች። ከያ በኋላ በግራኝ ዘመን ደግሞ ስደት በነበረበት ሰዓት ወደ ቆቃ ወደዚህ ወደ ሸዋ መታ፣ እዛም ደግሞ ተቀመጠች። ከዛ ደግሞ አልፎ በጣም የሚገርማችሁ እኮ ደግሞ ወደ አሰበ ተፈሪ አካባቢ ሁሉ ጭምር ሄዳለች። ነው ማርያም ናት እንጂ እንትን አልኩኝ። ነገሩ ያው ታቦታ ማርያም አይደል ተብላ የምትባለው እና የሐረር ሰዎች ሲገላምጧት እንደገና ደግሞ ተመልሳ እንትን ብላ አሁን መጨረሻ መኖሬ የሚስማማኝ ብላ ያለችው የመረጠችው ቦታ አክሱም ነው። መቼ ነው የገባችሁ ወደ ምድራችን ላይ? መቼ ነው የገባችሁ ወደ ምድራችን ላይ? እሺ ከገስት ላይ ያላችሁ በሙሉ ረዱ። ምክንያቱም የወንጌል አማኞች ናችሁ። እኔ የፈለኩት በዚህ ጉዳይ ላይ መልስ ሊሰጡን የሚችሉ የኦርቶዶክስ የቁርጥ ቀን ልጆች ነው ፈልገው። ታቦቱ መቼ ነው ወደ ኢትዮጵያ የገባው? ይህንን የወንጌል አማኞች የሆናችሁ ወንድሞች በሙሉ ጠይቋቸው። ኦርቶዶክስ በሶስት መጽሐፍት ላይ ታቦቱ የገባበት ዘመን የተለያየ ዘመን እንደሆነ ትናገራለች። ልብ በሉ። በሰለሞን ዘመነ መንግስት ታቦቱ ለልጁ ለሚኒሊክ ሰጥቶት ወደ ኢትዮጵያ መጥቷል። መቼ? ቅድመ ልደተ ክርስቶስ ብላለች እኮና። ታዲያ እኮ ግባ እና መልስ። ገብተህ እኮ ሃይማኖትን ተናገር ብዬ ስለ ወጣህ እድል ስጠህ። እሺ ና ጊዜ ዳኛው። እሺ እንኳን ደህና መጣ በድጋሚ። እንኳን ደህና መጣ በድጋሚ። ከየት ቤተ እምነት ነው? መጀመሪያ አንተ ከየት ነው እያልኩ እኮ ነው። እንዴ ምን ነው? እሺ እሺ አያውቀውም። ይሄኛው በእምነቱ ያፍራል። በእምነቱ የሚያፍር ሰው ነው። ኦኬ ልብ በሉ። ይሄን ጥያቄ እኔ ቤት የምትከፍቱ ሰዎች ወንድሞችና እህቶች ጠይቋቸው ኦርቶዶክሳውያንን። ታቦቱ በሰለሞን ዘመነ መንግስት ወደ ኢትዮጵያ መጣ ብላለች ኦርቶዶክስ። መረጃ ስጭን ስንላት ክብረ ነገስት መጽሐፍ ብላናለች። ክብረ ነገስት መጽሐፍ ራሷ የምትቀበለው በነ ዶክተር ስርግው ገላው በአዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎች ጥናትና ምርምር ማዕከል በተዘጋጀ በግዕዝና በአማርኛ የተጻፈ ላይ በሰለሞን ዘመነ መንግስት ነው ወደ ኢትዮጵያ መጣ ብላ የምትለው ታቦቱ። አንድ መጽሐፍ ዘንግቼ ነው። ቆይ እሱኛውም ደግሞ ሌላ አለ። ድርሳነ ጽዮን የሚል ደግሞ መጽሐፍ አለ። አረ ሌላም ረስቻለሁ። ገድለ ላሊበላም ላይ እርስ በርስ ደግሞ የማይስማማ ታሪክ አለ። መድኃኔዓለም ክርስቶስ ይሄው አማኑኤል ምስክሬ ነው። ገድለ ላሊበላ፣ ድርሳነ ጽዮን፣ ገድለ ተክለ ሃይማኖት፣ እነዚህ ደግሞ ሌላ አሁን ኢራን፣ አሜሪካ፣ እስራኤል እንደሚባል እርስ በርስ የሚፋጁ መጽሐፍቶች ናቸው። ታሪካቸው እኮ ነው ብዬ የምልህ። አሁን ቆይ የሶስቱ ይቆየን፣ የሶስቱ ጉዳይ ይለቅ። ኦኬ በሰለሞን ዘመነ መንግስት ታቦቱ ወደ ኢትዮጵያ መጣ ብላ በዚህ ላይ ጽፋለች ኦርቶዶክስ። መቼ ስንላት ንጉሱ ሰለሞን በነገሰበት ዘመን ልጅ ወልዶ ልጅየው አደገና ወደ ኢትዮጵያ መጥቶ እዛ አፈር ሲጫወት አድጎ ከዛ ወደ ሀገሩ ወደ አባቱ ሀገር ወደ እስራኤል ሄደ። ከዛ ምናምን ነገር ብላ ምትላለ። ይኸውልህ የአባቶቼ አምላክ ቅዱስ ልዑል እግዚአብሔር ይፋረድ። በዚህ ጉዳይ ላይ ገብቶ የሚያወራ ሰው ካለ ለነገ እንኳን አይኔን አላሽም። ተንደርድሬ ነው እዛ ቤት የምገባው።
አይቀጡ ቅጣት ለመቅጣት ማለት ነው። ታሪካቸው እንዴት ራሱ ይሄ መጽሐፉ ከመጽሐፉ ይጣላል። ይሄው ራሱ ክብረ ነገሥት ከክብረ ነገሥት ይጣላል። አንተ ኦኬ፣ በዚህ መጣ አለችን ታቦቱን ጉድ ስንል መቼ ማለት ነው? በሰለሞን ዘመነ መንግስት። ሰለሞን መቼ ነበር የነበረው? የዛሬ 3000 ዓመት። ኦኬ፣ በጣም የሚገርም ነው አለ። ይሄን ነው ህዝብ የሚያውቀው። ከዛስ ሳነብልህ ገድለ አቡነ ሰላማ ከሳቴ ብርሃን ላይ ፍሬምናጦስ የሚባለው እሱ በነበር በአብርሃ አጽብሃ ዘመነ መንግስት ነው የነበረው። አብርሃ አጽብሃ የሚባሉት ነገስታቱ በነበሩበት ዘመን ማለት ነው፣ በ4ኛው መቶ ክፍለ ዘመን። እሱ ደግሞ ወደ ግብፅ ሀገር ሄዶ ከግብፅ ሀገር ጵጵስና ሲቀበል ፍሬምናጦስ ከማን ነው ጵጵስናውን የተቀበለው? ከአቡነ አትናቴዎስ። ማን የሚናገረው? ይሄው ገድለ አቡነ ሰላማ። ማን ያሳተመው? በምጽሌ ደብረ ጽዮን ማርያም ቤተክርስቲያንና የታተመው ብራዘር ገዳሙ። ኦኬ፣ አሁን ትኩሱን ድንች እጉያ ስራ አደርገዋለሁ፣ እዛው ስትቃጠልበት እኖራለህ ማለት ነው። ከዛስ በዚህኛው ደግሞ መጽሐፍ ላይ ታቦቱን ወደ አክሱም አምጥቶ ያስቀመጠው አባ ሰላማ ከሳቴ ብርሃን ከአቡነ አትናቴዎስ እጅ በ4ኛው መቶ ክፍለ ዘመን አብርሃ አጽብሃ ነገሱበት ዘመን ነው። ግብፅ ሀገር ሄዶ ከንፈሩን ተስሞ ማነው ከንፈሩን የሳመው? አቡነ አትናቴዎስ። የማንን ከንፈር ነው የሳመው? የአቡነ ሰላማ ከሳቴ ብርሃንን ከንፈር ለከንፈር ተሳስመው። አዎ፣ ወንድ ልጅ ከወንድ ልጅ ከንፈር መሳሳም እንዴት ነው ታዲያ? ነገርየው እንዴት ነው? ነገርየውማ ታውቂዋለሽ። ከንፈር ተሳስሞ ማንን የሚናገረው? ገድለ አቡነ ሰላማ። ናግባልኝማ እኮ ነው ብዬ የምልህ። ናግባና እናውራ እና ታቦቱ በአቡነ ሰላማ ዘመን በፍሬምናጦስ ዘመን ወደ ኢትዮጵያ መጣ ብላ ምትለው በ4ኛው መቶ ክፍለ ዘመን። ይሄኛውን ታሪክ አያውቀውም ማለት ነው። ይሄኛው ደግሞ ሌላ ታሪክ ያወራላል። እነዚህን ሁለቱን ደግሞ የሚሞግት ደግሞ የለም። በአፄ ዘርዓ ያዕቆብ ዘመነ መንግስት ንጉሳችን በነገሱበት ዘመን ከመካ መዲናው ሹም ከሳውዲ አረቢያው ንጉስ እጅ ታቦተ ሚካኤልና ታቦተ ማርያምን አምጥተው አክሱም አስቀምጠዋታል ይላል። አክሱም ስንት ታቦት ነው ያለው? በዚህ መጽሐፍ መሰረት ሶስት የሙሴ ታቦት። እንዲህ አይነት ትግል ነው የገጠመን። ኑ ግቡና መልሱልን። እዛ ተፋጦ እታች አንተነ አፍጥጦ መቅረት አይደለም። ኑ ግቡና መልሱልን። እነዚህ መጽሐፍቶችን ዛሬ ታስታርቁልኝ ያላችሁ ኦርቶዶክሳውያን ወገኖቼ፣ ወይ እየተሳለማችኋቸው ትሄዳላችሁ። ከበረከቱ ተካፋይ ልትሆኑ ከነዚህ መጽሐፍቶች የትኛው ታሪክ ነው ትክክል? የትኛው ታሪክ ነው ትክክል? እ 35 ደቂቃ ሆኖኛል። የመጣ ሰው የለም። እሺ ቆንጂት፣ ሰላም ላንቺ ይሁን። ቆንጂት ማይክ ከፍተሽ አትቀመጭ። እሺ ሞዳ እሺ የወንጌል አማኞች የሆናችሁ ኑ ግቡ እና የምትሰጡት አስተያየት ካለ መስጠት ትችላላችሁ።
የወንጌል አገልጋዮች ነን ብላችሁ የምትሉ የወንጌል አማኞች ወንድሞች እና እህቶች የሆናችሁ በአንድ ታሪክ ላይ እሺ አገልጋይ የተባልከው ሰው ከዚህ በፊትም ነግሬሃለሁ፣ እዚህ ብሎክ አድርጌሃለሁ። ቴንክ ዩ። እኛ ገስት እንዳትልክ ነው ቤት። አንተ የአብ ልጅ አይደለም። የአብ ልጅ አንድ ነው፣ እሱም ቅዱሱ ጌታዬ ኢየሱስ ክርስቶስ ነው። ስምህን አስተካክለህ እስክትመጣ ድረስ ከዚህ ቤት እንደውም ብሎክ አድርጌሃለሁ። ያ ስምህን አስተካክል። በግሼን ደብረ ከርቤ የታተመ መጽሐፍ ነው። ገድለ አቡነ ሰላማ ከሳቴ ብርሃን በምጽሌ ደብረ ጽዮን ማርያም የታተመ ነው። ክብረ ነገሥት በአዲስ አበባ ዩኒቨርሲቲ የጥናትና ቋንቋዎች ምርምር ማዕከል የተዘጋጀ ነው። ኦርቶዶክስም ራሷ የምትቀበለው ነው። በእነዚህ ሶስት መጽሐፍቶች ላይ ስለ ታቦቱ መምጣት ሶስት አይነት ሀሳብ አለ። የማን ነው ስህተቱ? የጴንጤ ስህተት ነው? ጴንጤዎች ታቦት የላችሁም ብላችሁም ትሉ። እናንተ እኮ ራሱ እንኳን ታቦት የላችሁም። ታቦቱ ይሄኛው ከእስራኤል መጣ ይላል። ከእስራኤል መጣ ይላል። ይሄኛው ደግሞ ከግብፅ፣ ይሄኛው ደግሞ ከመካ መዲና፣ ከሳውዲ አረቢያ ማለት ነው። ከመካ መዲና ታቦቱ የመጣው ኬት ነው? ከእስራኤል ከግብፅ ወይስ ከመካ መዲና? ከመካ መዲና ብሎ የሚለው መጽሐፈ ጢሁት፣ ከግብፅ ብሎ የሚለው ገድለ አቡነ ሰላማ፣ ከእስራኤል ብሎ የሚለው ክብረ ነገሥት። የትኛው ነው ትክክል? ስለ መድኃኒዓለም ንገሩን። ዝም እላለሁ። የትኛው ነው ትክክል? እንዲህ አይነት ውሸት ወንድም ማለት እንዲህ አይነት ውሸት አደባባይ ላይ በሉ። እኔ እስከዛ እንትን አፕሌ ልበላ ነው እናንተ የምታወሩት። ጂሰስ ኢዝ ላርድ። ሁሉም ትክክል ነው አልክ። እስቲ ትክክል ከሆነ ግቡና አስማሙልን። በዚህ በክብረ ነገሥት መጽሐፍት ላይ የተጻፈ ታሪክ እርስ በርሱ ነው የሚጣላው። እርስ በርሱ መጣላት ብቻ ሳይሆን ከሌሎች መጽሐፍም ጋር ይጣላል። አሁን በዚህ ክፍል ላይ የንጉሱ የሰለሞን ልጅ ወደ ኢትዮጵያ መጣ የተባለበትና ወደ ኢየሩሳሌም ሄደ የተባለበትን የተወለደበትን ዘመን የሚናገረውና በሌሎች መጽሐፍት ላይ ደግሞ የሚናገረው አንድ አይነት አይደለም። ለምሳሌ እስከ ዛሬ ድረስ የሚናገረው ይሄኛው በገጽ 25 ላይ ከሰለሞን ወለደች የተባለችው ልጅ ልብ በሉ። ገጽ 25 ላይ ከሰለሞን ወለደችው የተባለ ልጅ ሕፃኑም አደገ ይላል እና ከዛ ስሙንም በይነ ልህም ብላ ጠራችው። ቀዳማዊ ምኒልክ የተባለው ማለት ነው። በይነ ልህም ብላ ጠራችው ይላል። ኦኬ። ከዛስ አባቴ 12 ዓመት ሆነው አጫዋቶችና አሳዳጊዎች አባቴ ማን ነው እያለ ይመረምራቸው ነበር። እነርሱም ንጉሱ ሰለሞን ነው ይሉት ነበር። የ12 ዓመት ልጅ በነበረበት ሳለ አባቴ ማን ነው እያለ ይጠይቅ ነበር ልጅየው ማለት ነው። ወደ ንግስቲቱም ሄዶ ንግስት ሆይ አባቴ ማን እንደሆነ ንገሪኝ አላት። ንግስቲቱም ልሂድ እንዳይል በቁጣ እያስፈራራች ለምን ስለ አባትህ ትጠይቀኛለህ? አባትህም እናትህም እኔ ነኝ፣ ሌላ አትሻ አለችው። እናት አሁን አባት ትሆናለች? አትሆንም። እናትህም አባትም እኔ ነኝ፣ ለምን ሌላ አባት ትሻለህ ብላ አለችው ይላል። ከእሷም ወጥቶ ይቀመጣል። ሁለተኛም ሶስተኛም ጊዜ ይጠይቃትና ይመረምራት ነበር። አንድ ቀንም አገሩ ሩቅ መንገዱም ድንቅ ነውና ወደዚያ አትሻ አለችው።
አንድ ቀን ነገረችው። አገሩ ሩቅ ነው፣ መንገዱም ድንቅ ነው እና ወደዛ አትሻ አለችው። ወደዛ መሄድን አትፈልግ፣ የአባት ሀገሩ ሩቅ ነው አለችው ይላል። እናቲቱ ተዋሻለች ማለት ነው። ውሸታም ናት። ድሮስ የዲቃላ ነገር ያውም እኮ የሌለ ድቅልና ነው። በታሪክ ውስጥ ራሱ ብትፈልግ አይሁዳውያኑ ራሳቸው ሴት ልጅ እንዳለው ነው ሰለሞን ሴት ልጅ ነው ወለደ ብሎ የሚለው። እቺ የሳባ ንግስት ደግሞ የኢትዮጵያ ንግስት አይደለችም። የኢትዮጵያ ንግስት አይደለችም። 4 ነጥብ። ይህ ልጅ ልህለም ግን ግርማ ሞገስ ነበረው። ግዝፈቱ፣ አካሉ፣ የአንገቱ አስተካከል አባቱን ንጉሱን ሰለሞንን፣ አይኖቹ፣ ጉንጮቹና አካሄዱ ሁሉ ንጉሱ ሰለሞንን ይመስል ነበር። 22 ዓመት ሲሆነውም ይላል ያዙችን ክፍል 22 ዓመት ሲሆነውም ውጊያን፣ ፈረስን፣ ግልቢያን፣ አደንና አንድ ጎረምሳ ሊማረው የሚያስፈልገውን ሁሉ ተማረ። የ22 ዓመት በነበረበት ሰዓት ላይ ንግስቲቱንም የአባቴን ፊት አይ ዘንድ እሄዳለሁ፣ በእስራኤልም አምላክ በእግዚአብሔር ፍቃድ ወደዚህ እመለሳለሁ አላት። መቼ? የ22 ዓመት ልጅ በነበረበት ሰዓት ላይ የአባቴን ፊት አያለው ወደ እስራኤል በእስራኤል አምላክ በእግዚአብሔር ፍቃድ ወደዚህ እመለሳለሁ አላት እና የስንት ዓመት ልጅ ሲሆነው ሄደ ይላል? ወደ ኢየሩሳሌም ወደ እስራኤል። ጻፉት ከታች በደንብ ያያችሁ ሰዎች። የስንት ዓመት ልጅ ሲሆነው ሄደ? 2 ዓመት። ከኢትዮጵያ ተነስቶ የ22 ዓመት 23 ኬት ነው የጨመርከው ዲያቆን? የ22 ዓመት አየሽ። አንደኛው ደግሞ ዲያቆን ዲያራስ ደግሞ ጨመረበት 23 ብሎ ማለት ነው። እንዲህ አይነት ትግል ነው የገጠመን። አየሽ፣ እዚሁ ቁጭ ብሎ ቁጥር ይጨምራል። እሺ፣ በውስጥ እናወራለን። ለማንኛውም አንተ የምታውቀው ነገር ሳይኖር አይቀርም። ኦኬ፣ የስንት ዓመት? የ22 ዓመት ሲሆነው ማለት ነው። አሁን ይሄን የተነገረን እስከ ዛሬ ድረስ ክብረ ነገሥት በሚባለው መጽሐፍ ላይ ያለ ምናምን ነገር ብሎ ይሄ ራሱ ሌላ ውሸት ነው። ለምን ሌላ ውሸት ሆነ? ይሄኛው መጽሐፍ ደግሞ ይቃወማል። ይሄኛውን ማን ነው ደግሞ ይሉታል? ይሄኛው መጽሐፍ ድርሳነ ጽዮን። ያው ድርሳነ ጽዮን ላይ ደግሞ ምን ይልናል? ይሄንኑ ክፍል ሲናገር ምን ይላል? የማክሰኞ ድርሳን ላይ ማለት ነው። የማክሰኞ ድርሳን ምዕራፍ 15 ላይ ቁጥር ማን ነው? ምዕራፍ 16 ላይ ምዕራፍ 16 ቁጥር 7 ላይ እንደዚህ ይላል። ለእርሱም 25 ዓመት በሆነው ጊዜ ሰልፍንና ፈረስን ግልቢያ ተማረ። የአራዊት አደንን የጉልምስናንም የሚያስፈልገውን ሁሉ አጠና። ንግስቲቱንም የአባቴን ፊት አይ ዘንድ እሄዳለሁ አላት። በእስራኤል አምላክ በእግዚአብሔር ፍቃድ ወደዚህ እመለሳለሁ አላት። እዚህ ጋር ያነበብነው ማለት ነው። እዚህኛው የስንት ዓመት ይላል? ስንት ዓመት ይላል እዚህ ጋር? ይሄኛው 25 ይሄኛውስ 22 የትኛው ነው ትክክል? እግዚአብሔር ይወቀኝ አላውቅም። በቃ
እሺ ይሄንን በየቤታቸው ገብተን ነው የምንጠይቃቸው። እሺ 23ም አለ። ኦኬ እናየዋለን። እሺ ዲያቆን 22 ዓመት 25 ዓመት የትኛው ነው ትክክል? የማክሰኞ ድርሳነ ጽዮን ወይስ ክብረ ነገስት ላይ ያለው? ገብቶ ማውራት ነው። ሲፈን የተባልሽው ገና ቅድም እድል ተሰጥቶሻል አይደል? እና እጅሽን እንሰርሽ ማለት ነው። እጅሽን ታስረሽ ጆሮሽን ብቻ ስጭ፣ ካልሆነ ትቶ መሄድ ትችላለሽ። የኮምፒውተር ስህተት እና የጽሁፍ ስህተት ከሆነ ገብቶ ማውራት ነው። ገብቶ ማውራት ነው። የኮምፒውተር ስህተት ፈጽሞ አይደለም። በዚህ ብቻ አይደለም ስህተቱ ያለው የዚህ መጽሐፍ። እኔ አውቄ ነው የማላወራው፣ እስኪገቡ ድረስ አውቄ ነው ዝም የምለው ማለት ነው። ሲገቡ የምጠይቀው ጥያቄ ስላለኝ ስህተት እንዳለው እኮ ራሱ የሚያውቁት እኮ ኤርምዬ አንተ ስታነብ ነው እንጂ እነሱ መቼ ያነቡታል? ያ ኦርቶዶክስ እኔ ታቦት አለኝ ብላ ልትመጻደቅበት የምችለው ምንም አይነት የታሪክም የሞራልም ልዕልና የላቸውም። እውነቱን ልንገራችሁ፣ ቅዱስ እግዚአብሔር ምስክር ነው። ያው ድርሳነ ጽዮን በራሳችሁ መጽሐፍት ላይ ኦኬ፣ ያው አሳታሚው ማነው? አሳታሚው የጣና ቅዱስ ቂርቆስ አባቶችና የእናቶች ገዳም አንድነት ገዳም ማለት ነው። አባ ገብረ ኪዳን የተባለው መነኩሴ ቢጫ ለባሹ እሳቸው በበላይነት የሚያስተዳድሩት ገዳም እሱ ነው የጻፈው፣ እሱ ነው ያሳተመው። ድርሳነ ጽዮን ሌላ ጣጣ፣ ገድለ ተክለ ሃይማኖት ሌላ ጣጣ፣ ገድለ ላሊበላ ሌላ ጣጣ። የሚያነቧቸው እነዚህን ነው፣ የሚሳለሟቸው እነዚህን ነው፣ የሚታመኑባቸው እነዚህን ነው። ኑ ተጠይቁ ብለህ ስትላቸው የማይመልሱት እነዚህን ነው። እንዴት በምታነበው መጽሐፍ ተጠይቅ ተብለህ ስትባል፣ እንዴት በምታምነው መጽሐፍ በምታምነው ታሪክ ና ተጠይቅ ተብለህ ስትባል ተጠይቂ ተብላችሁ ስትባሉ እንዴት ታፍራላችሁ? ከዚህ የበለጠስ ወይ እውነት ውርደት አለ ወይ? ታቦቱ መቼ ነው ወደ ኢትዮጵያ የመጣው? መጥቷል እያሉ ማውራት ብቻ አይደለም፣ የመጣበትን ዘመን ምን ብለው ነገሩ? ምን ብለው ነገሩሽ አባቶቼ ብለህ የምትላቸው ያ የነገሩህን ነገር በመረጃ ላይ አስደግፈውልሃል ወይ? ታሪኩስ እውነተኛ ታሪክ ነው ወይ? ሲምቦ የኦርቶዶክስ የቁርጥ ቀን ልጅ እስኪ ና መልስልን ሲምቦ። በቃ እንደው ዝም ብሎ ዝንጀሮ ጠባቂ መስል ተፋጠን ነው የምናየው አይደል? እንዲህ አይነት ነገር ሲነሳ በፍጹም አደፍሯትም። ምን እንትን ይደረግ። ቤቱ ደግሞ ታብታብ አልተደረገም፣ ኮምፕሊትም አልተደረገም። በነገራችን ላይ አይ እሱን በማስደረግ እኔ ደክሞኛል። ምንም አናደርግም። አንድ ጊዜ በፍጹም ካረጉት ያረጉታል፣ ካላረጉት ግን አድርጉት። እሺ ወዳችኋለሁ፣ አድርጉት።
መልሱልን ግቡና ኦርቶዶክሳውያን ወገኖቻችን እሺ ሳሚ ሰላም ላንተ ይሁን። ይህን ሰላም ነው። ደህና ነኝ። ከየት ቤተ እምነት ነው? እንግዳ ማኝ። እሺ ደስ ልከልኝ ነው ምትለዋል? አይ ሰላም ለማለት ነው። እሺ እንኳን ደህና መጣ። የእግዚአብሔር የቃል ኪዳኑ ታቦት ኢትዮጵያ ውስጥ መጥቷል አይደል? ወንድማችን ዳዊት ምን አልከኝ? የእግዚአብሔር የቃል ኪዳኑ ታቦት ያው የሆነ ነው ማለት ኦርቶዶክስ ትክክል ናት እኮ መጥቷል አይደል? ኢትዮጵያ ውስጥ አልገባም። መጥቷል ስትል ማለት ታቦቱ ምን ታቦት የምታወራው? የእግዚአብሔር የቃል ኪዳኑ ታቦት አታውቀውም? ከእስራኤል ሀገር የመጣው are you talking like about the ark of the ark? አላውቅም። ኦርክ አላውቅም። ታቦት ነው ያልኩህ። ታቦት ሚንስ አርክ like የኖህ አርክ አላውቅም። እኔ እንግሊዘኛ ስለማላውቅ ነው ይቀርታል። እሺ የኖህ ታቦት ምናምን ኢትዮጵያ ኖህም አይደለም ነው ኦርክ ምናምን ነገር አልክ። ምንም እንግሊዘኛ እንደሚያውቅ ሰው የጠየኩህ የእግዚአብሔር የቃል ኪዳኑ ታቦት ከእስራኤል ሀገር ኢትዮጵያ መጥቷል ይላል። ትክክል። ትቸገራለህ። ኢትዮጵያዊ አይደለም መሰለኝ እንትን ነው እንግሊዛዊ ነው መሰለኝ። ኢትዮጵያዊ ነው። አይ አማርኛ በጣም ስትቸገር እያየኸው ነው። ይሄ ነው ወንድም። አይ እንደ ስነ ስርዓት አይደለም ኢትዮጵያዊ ነው። ታዲያ ካልሆንክ ለምን በአማርኛ አታወራም? እንትን አርክ የሚባል ታቦቱ አላውቅም። እኔ አርኪውን ምን አላውቅም። ኦርክ ነው ያልከው በአማርኛ ምን ነው? አንተ ነህ እኮ ስራ ያላስገባም። እኔ ታቦት ብዬ ስልህ ኦርክ ነው ወይ አልከኝ። እኔ ኦርክ አላውቅም። እሺ ታቦት ያው እኮ ነው። አርክ ታቦት ያው ነው። በቃ እሺ ቴንክ ዩ። ኦኬ ዛሬ ያስኩት ማለት ነው። አርክ ለካ ማለት ታቦት ማለት ነው። እናንተዬ አለመማር። እሺ አርኩም ይሁን ታቦቱ መጥቷል ወይ ነው እያልኩ ያለሁት ኢትዮጵያ ውስጥ። አዎ እንትን አክሱም ውስጥ አለ ጽዮን ማርያም ቤተክርስቲያን አለ ይባላል። ቴንክ ዩ። መቼ ነው የመጣበት ዘመን? እንግዲህ እንጃ አንተ ንገረኝ እንዴ። እኔ መጣል አልኩ አንተን አክሱም ውስጥ አለ ብለኸኛል። መቼ ነው የመጣው? አላማ ግን ምንድን ነው? መሲ ቤቱን ተቀበይኝ። እኔ በሰላም ለዋልበት ግራ ገብቶኝ እኮ ጌታ ምንድን ነው የምትፈልገው? ደግሞ ይስቃል። እንዴት እሱን ተደረቡ? ኧረ ወይኔ ታቦቱ መጥቷል። አዎ መጥቷል። የት ነው ያለው? አክሱም። መቼ ነው የመጣው? ምንድነው ዓላማ ግን አልገባኝም። አንተ ንገረኝ ስልህ አትነግረኝ። መንጃ ሰው አንተ ነው የምትነግረኝ ወንድሜ። አንተ እኮ ነው የምትነግረኝ። ዴቪዬ አንተ ነው መንገር ያለብህ አንተ ነህ። ቆይ ለምን እንደተማርኩና ተቆጥረ እኔ አላውቅም። እና በምን አውቀህ አክሱም አለ አልከኝ? ታዲያ በቃ ስለተነገረኝ ነው። ሲነግሩ ሙሉን ታሪክ አልነገሩም? አልነገሩኝም። ንገረኝ አንተ። አንተ ሙሉን ታሪክ አልጠየቅም? አልጠየኩም። ስለዚህ ታዲያ አሁን እንደ አንድ ኦርቶዶክሳዊ ገባህ፣ ታቦቱ ኢትዮጵያ ውስጥ ነው ያለው፣ አክሱም ነው ያለው አልከኝ። መቼ እንደገባ በማን ዘመን እንደገባ ንገረኝ ብዬ ስልህ አላውቅም አልክ። አሁን ታዲያ እንደ አንድ ኦርቶዶክሳዊ አንተ ስለ ታቦት ያለህ መረጃ ሙሉ መረጃ ነው ወይስ ምንም መረጃ የለህም? አንተ ስለ ታቦት ስላወቅ ጻድቅ ትሆናለህ ማለት ነው? እኔ ጻድቅ የምትሆነው ታቦት ስታውቅ ነው። ሳታውቅ አላልኩም። ስለ ጽድቅ አላወራሁም። ምንድን ነው ዓላማ? እኔ አልገባኝም። ዓላማዬንማ በኋላ እነግርሃለሁ። ዓላማዬ አንድ ነው። እንደው አዘግቼም ከምነግርህ ዓላማዬ እውነትን የእግዚአብሔርን ቃል መስበክ ነው። ዓላማዬ ቀጥሎ ውሸትን ነው። ስለ ታቦት ነው እያወራህ ያለው እየሰበከ እኮ ውሸትን፣ የውሸት ታሪክን፣ የውሸት ትርክትን፣ የውሸት ትምህርትን ማፍረስን ነው። ስለዚህ ኦርቶዶክስ አድምጠኝ። አሁን እኔ ዋሽተኛል ብዬ
ዋሽተኛል ብዬ እንዳልልህ በሙሉ መረጃ ላይ ሆነ አልተናገርከም። ታቦቱ አክሱም ውስጥ ነው ያለው ብለህ ያልከው ግን ውሸት ነው። እሺ የት ነው ያለው? እሺ ንገረኝ፣ እኔ አላውቅም። አይ ውሸት ነው። በመጀመሪያ ስለዋሻው በጣም ይቅርታ ብለህ ህዝቡን ይቅርታ ጠይቅና ከዛ እነግርሃለሁ። አንድ ቆይ ወይዮ ግን አላደክም ገይላ ህፃን ነህ ለካ። አይ ዋሽቻለሁ በል። የማታውቀውን እኮ ታሪክ ነው የተናገርከው። ታዲያ ሰው የማያውቀውን ታሪክ ከተናገረ አልዋሸም ማለት ነው ወንድሜ ዳዊት። አሁን በአንተ መንፈስ ፌክ መንፈስ አለ። ዝም ብለህ ኑሮ የሌለው ነገር ዝም ብለህ ማውራት ስነ ስርዓት ያዝ። እሺ ታቦቱ የት ነው ያለው? እንግዲህ አንተ ታቦት ትላለህ፣ ታቦት ይብላህ። በቃ ይሄን ልትመልስላት ነው ለኦርቶዶክስ የገባው? ምን አንተ ምንድን ነው አንተ ኦርቶዶክስ ነህ ጴንጤ ነህ? እኔ ራሱ አላውቅም እኮ። እኔ ጴንጤ ነኝ። በቃ ወደ ጴንጤዎች ሄዳለ። ምን ትሰራለህ እዚህ? የኦርቶዶክስ እንትን ለምንድን ነው ታቦት ሳይኖራችሁ ታቦት አለን ከኢየሩሳሌም ከእስራኤል አስመጥተናል እያላችሁ? አንተ አልጸደቅም፣ ኃጢአት እየሰራ ነው። የሰው እንትን አድርገህ ምናምን እግዚአብሔር ኢየሱስ እንደዛ አይደለም ጸባዩ። ለምንድን ነው ወደ ባሰ ከንተ ተጠየቀው ጥያቄ መልስልህ? እሺ ምን ነው ወደ ባሰ ብራዘር? እንዴት ወዳቢ ሰው? ይሄ እኮ የዘመናት እኮ ውሸት እኮ ነው እህትዬው እየፈረሰ ያለው። ደህና ነበረ እኮ ጤነኛ ነበር ሲገባ ኖ ላይክ ታቦት ይዞ ምናምን ጴንጤ ነኝ ይለኛል እንዴ? እኔ ታቦት አልያዝኩም፣ ግን እኔ አርእስቱን እኮ ነው ርዕሱን ጥያቄን ያለው ርዕሱን አይተህ ከሆነ አንተ አሁን ውሸታም ነህ ማለት ነው። አሁን የእግዚአብሔር እንደዛ ያደርጋል። ውሸት ጥሩ አይደለም። ተረጋጋ ብራዘር። የዋሸህ እኮ አንተን አላውቅም። አክሱም ጽዮን ነው ያለው ያልከው አንተ ነህ፣ እሱ አይደለም። እንደዚህ አንቺ የሞትሽ አትሁኚ፣ ዝም ብለሽ ለራስሽ አውሪ። ችግር አልሞትኩም ብራዘር፣ በህይወት አለው እያወራሁት ነው ያለሁት። የዋሸከው አንተ ነህ። ስለዚህ ይቅርታ በል ህዝቡን። ዋሽተሃል። ለኦርቶዶክስ መልሳለሁ ብለህ ገብተህ አንዴ እኔ አላውቅም አላማ ምንድን ነው ብለህ የቀባጠርከው አንተ ነህ። እንደ እንግሊዝኛ እንደሚችል ሰው አማርኛ እንደማይችል ቅድም እስቲ ስድቡን በእንግሊዝኛ አድርገው ብራዘር። ኧረ በስመ አብ እስቲ በእንግሊዝኛ ሙተሻል። ዝም በል በእንግሊዝኛ ምንድን ነው? ተው እንግሊዝኛ ተው። እኔ ቤት አይደለም የምትማማሩት። ኦርክ ነው ኦርክ ምናምን ነገር ያለው ማለት ነው። ወንድማችን ዳዊትዬ እንግዲህ በቅነት ስንነግርህ አክሱም አለ ብለህ የምትለው ታቦት ብለህ ያልከው አታውቀውም፣ ታሪኩን አታውቀውም እንደነገርከን። ለምንድን ነው ያላወቅከው? ሲነግሩህ ቢያንስ መጠየቅ ነበረብህ እንደ አንድ ኢትዮጵያዊ ወንድም። አንተ ስለ ራስህ ታውቃለህ፣ ማን እንደሆንክ ታውቃለህ። አድምጠኝ ብራዘር፣ እኔ የምነግርህ ስማኝና ከዛ ትነግረኛለህ። አሁን ለምን ወይኔ ትላለህ? እየነገርኩህ እኮ ነው። ሲነግሩህ አየህ፣ አንድን ታሪክ ሲነግሩህ ታበላሹታ። እኔ እኮ ትልቅ ሰው ነኝ። ምን ናችሁ እኮ ትልቅ ሰው ከሆንክ ታዲያ ሲነግሩ ታሪኩን ሙሉን ማወቅ ነበረብህ፣ መጠየቅ ነበረብህ እኮ። የምትቀባጥረው አንተ በቃ ቤቱ የለቅሶ ቤት ሊሆን ነው እህትየው። ስለዚህ ወንድማችን ዋሽቶም እንደገናም ደግሞ ምክርም ራሱ እንኳን ለመቀበል ፈቃደኛ አይደለም ማለት ነው። ስለዚህ ቢቀርበት ይሻላል። እሺ ሰለሞን፣ ሰላም ላንተ ይሁን። ሰለሞን እንዴት ነህ? ከየት ቤተ እምነት ነው ወንድማችን? እኔ ኦርቶዶክስ ነኝ። እንኳን ደህና መጣ። ቴንኪው። ትምህርት በጣም ወደዋለሁ፣ እሰማሃለሁ፣ እከታተልሃለሁ። ቴንኪው ለማለት ነው። ቴንኪው። ይህን ታሪክ ታውቀዋለህ ወንድሜ ሶል? ኖ አላውቀውም። ልጁ ትንሽ ግራ ገብቶታል እና እኔም ለመስማት ነው እየሰማው ነው ማለት ነው። ኦኬ ቴንኪው ሚ። ኦኬ እሺ ወንድሜ። ኦኬ ታሴ ነው አሁን የገባኸው? ታሴ ካልመለስክ ብሎክ ነው የማደርግህ። ያ ዛሬ በብሎክ በጣም ብዙ ሰው እቀጣለሁ። በተለይ ገስት ልኮ ቅድም ተቀበልኩት። ማነው ገስት ላካ አወረድኩትኝ። እዚህ የምትመጡ ሰዎች
ለተጠየቀው ጥያቄ መልስ የሚሰጥ ሰው ነው እንጂ ገብቶ ገስት ላይ ዝም ብሎ ለሚቀመጥ ሰው አይደለም። አስቀድሞ በእንግዶች በወገኖች ቦታው ይያዝና እንግዶች ሲገቡ ቦታ ይጣጣል። እና ቴንክ ዩ። እሺ ሳንካራ ነው ሳንክራ ነው ሶሪ ሳንካራ ወይ ቀለም ደግ ነው ያቦ ቀለም ናፍቀኝ ነው የመጣሁት። ኦኬ ሄደ እናትህን ፀጉር ቀለም ቀባት ታዲያ። ኦኬ እንደዚህ ናቸው። እንደዚህ ቀልብህን እየገፈፍኩልህ በታሪክ ማለት ነው በመረጃ እንደዚህ ፊት ለፊት ላይ አውጥቼ በቃ ኦርቶዶክሳውያን ማለት እንደዚህ ገለባ መሆናቸውን ዓለም ይወቅ። ሲጠሩ ዕውቀት የሌላቸው ሰዎች ናቸው የሚመጡት፣ ዕውቀት ያላቸው አይመጡም። ዕውቀት አለን ብለው የሚሉት ማለት ነው። ስለዚህ አሁን እንደዚህ አይነት ገለባ ትውልድ ማለት ነው። ምንም የለም፣ ፍሬ የላቸውም። ለሚያምኑት እምነት መሰረት የላቸውም። ቃል እግዚአብሔርን አልተማሩም፣ መማርም አይፈልጉም፣ ቤተክርስቲያን አይሄዱም። ከሄደም ወይ ለመጠጣት ነው ወይ ደግሞ ብቻ በአመት አንድ ጊዜ የሚሆን በአመት ሁለት ጊዜ ማለት ነው። ጥያቄ ለተጠየቀው ጥያቄ መልስ ለመስጠት የሚመጣ የለም። ኦኬ እናቶ ሰንካራ ሄደህ የእናትን ሽበት ቀለም ቀባ እዛ ገብተህ ቤት እሳቸው ሲያሳድጉ ያረጁበትን አርጅተዋል፣ ከሰውነት ጎዳና ወጥተዋል። አንተ እዚህ ገብተህ አይደለም መቀበጥ ያለብህ። ኦኬ ዕውቀት ያለው አለ። እነዚህ መጽሐፍቶች ላይ ሊመልስ የሚችል ሰው አለ? የታቦቱን አመጣጥ ሶስቱ መጽሐፍቶች ይተርካሉ። በሰለሞን ዘመነ መንግስት ታቦት ወደ ኢትዮጵያ መጣ ይላል ክብረ ነገስት። በፍሬምናጦስ ዘመን አቡነ ሰላማ ከአቡነ አትናቴዎስ ከግብጽ ተቀብሎት መጣ ይላል ወደ ኢትዮጵያ። አጼ ዘርዓ ያዕቆብ ከመካ መዲናው ሹም ከጋፊሄር ከመካ መዲና ከሳውዲ አረቢያ ተቀብሎት አመጣው ይላል። ታቦቱ በሰለሞን ዘመነ መንግስት ወይስ በአብርሃ ወአጽብሃ ዘመነ መንግስት ወይስ በአጼ ዘርዓ ያዕቆብ ዘመነ መንግስት ነው የመጣው? ታቦቱ ከእስራኤል ወይስ ከግብጽ ወይስ ከሳውዲ አረቢያ ነው የመጣው? መልሱልን። በመድኃኔዓለም ብለን ብንል ማንም የሰማን የለም። በማርያም ኑ መልሱልን። እሺ ከዴ ከየት ነው የመጣው ታቦቱ? አይ ቢመጣም ባይመጣም ዳዝም ማረር አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተክርስቲያኒቱ ነው የምናገረው ነው። ልብ በሉ፣ ግለሰብን አይደለም። ቤተክርስቲያኒቱ እልም ያለች ቀጣፊ ውሸታም ናት። እንዴት ኤርሚያስ በሶስት መጽሐፍ ላይ ስለ አንድ ታቦት መጣ ብሎ ያለውን ለህዝብ ሶስት አይነት ነገር ታወራለች፣ እርስ በርስ የማይገናኝ። ማን ያልኩትኝ? ግለሰብን አይደለም። በግለሰብ አይደለም የተጻፈው መጽሐፉ፣ በቤተክርስቲያን ነው። ማናት ታዲያ ውሸታም? የኢትዮጵያ ኦርቶዶክስ። ውሸታም እንዳላት ከፈለክ መጽሐፉን ታርም። ውሸት የጋተች ትውልድ፣ ውሸቱን ጠጥተ የተቀመጥክ ትውልድ ማለት ነው። ያው ታሪካችሁ እንደዚህ ይናገራል። ኑ መልሱ። እነዚህ ሶስት መጽሐፍቶች የራሳችሁ ናቸው። በታቦቱ መምጣት ጉዳይ ያወራሉ። ይሄኛው ታሪክ የሚናገረውን ይሄኛው መጽሐፍ ድርሳነ ጽዮን እዚህ ያፈርስልሃል። ይሁን ድርሳነ ጽዮን የሚባለው የክብረ ነገስትን ድርሳነ ጽዮን ይቃወመዋል። የድርሳነ ጽዮንን ገድለ ላሊበላ ይቃወመዋል። የገድለ ላሊበላን ገድለ ተክለ ሃይማኖት ይቃወመዋል። የገድለ ተክለ ሃይማኖት የገድለ ላሊበላን፣ የድርሳነ ጽዮንን፣ የክብረ ነገስትን የገድለ አቡነ ሰላማ ከሳቴ ብርሃን ይቃወመዋል። የአቡነ ሰላማን ከሳቴ ብርሃንና የሌሎቹ ቅድም የጠራኋቸውን መጽሐፈ ጤፉት ይቃወመዋል። ስለዚህ ኦርቶዶክስን እርስ በርሳቸው መጽሐፍቶቻቸውን ማስማማት፣ ማስታረቅ፣ ታሪካቸው አልስማማ ብሎ ያለን ታሪክ ማስታረቅ የኔ ስራ ሆነልህ። አየህ፣ ኑ መልሱ።
ኦርቶዶክስ መልስ አላት እያሉ ማስታወቂያ መናገር አይደለም መመለስ ነው። ገብቶ ኑ መልሱ። ታቦቱ መቼ ነው የመጣው? ወደ ኢትዮጵያ መቼ ገባ ብለው ነገሯችሁ? ያ የነገሯችሁ እውነት ነው ወይ? አትቆሙም ፊት ለፊታችን ብለን ስንል ዝም ብሎ በጉራ አይደለም። መቼ ነው የመጣው ታቦት ወደ ኢትዮጵያ? ከየት ነው የመጣው? ከእስራኤል፣ ከግብፅ፣ ከሳውዲ አረቢያ። ኦርቶዶክስ ታቦቱን ከግብፅም አምጥቻለሁ ትላለች። ኦርቶዶክስ ታቦቱን ከእስራኤልም አምጥቻለሁ ትላለች። ኦርቶዶክስ ታቦቱን ከሳውዲ አረቢያ አምጥቻለሁ ብላ ትላለች። አላህ አክበር ነው ማለት ያለብን። አንተ ኦርቶዶክሳዊ ወንድማችን አላህ አክበር ነው ማለት ያለብን። ከመካ መዲና መጥቶልሃል ታቦት። ማሻላ ነው ማለት ያለብን። አንድ እንደዚህ መረጃን ጎልጉያ አውጥቼ እንዲህ አየ የሰባተኛ ክፍል ተማሪው ኤርሚያስ እንደዚህ አንብቦ ይዘረግፍልሃል ማለት ነው። በቃ በናከው እኔ የሰባተኛ ክፍል ትምህርት መተው ሆነ ራሱ የነገርኳችሁ። ኦኬ ግን በናቅከው በኤርሚያስ በሰባተኛ ክፍል ተማሪው እንደዚህ ጎልጉያ አውጥቼ አሰጣልሃለሁ ማለት ነው። ቆይ ሌላይቱንም ላምጣልህ፣ ሌላኛውንም ላምጣልህ። ሌላኛውንም ላምጣልህ። ኑና መልሱ፣ ኑና መልሱ። ሌላኛው የሚዋሻው መጽሐፍ ይኸው ገድለ ተክለ ሃይማኖት በዚሁ ታሪክ ላይ ይዋሻል። ኦኬ ገድለ ላሊበላ 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 ገድለ ላሊበላ ላሊ ላሊበላ ምን ትበላ? የውሸት ትርክት ይዘህ ይኸው እንግዲህ ናና ሞክረኝ እስኪ። ይሄን የሰባተኛ ክፍል ተማሪ መፈተን ነው። ገድለ ተክለ ሃይማኖት፣ ድርሳነ ጽዮን፣ ገድለ ላሊበላ፣ መጽሐፈ ጤፉት፣ ገድለ አቡነ ሰላማ፣ ክብረ ነገስት፣ ይሄ ሁሉ መጽሐፍ እርስ በርስ ይጣላልሃል። መጽሐፍቶቹን ማስታረቅ ራሱ አንድ ስራ ነው። አንተን ከመጽሐፎች ደግሞ ማስታረቅ ሌላ ስራ ነው። እንዴት አይነት አማርኛ ነው? አደናቅፎ አትገባም እዚህ ቤት በስተት ታስጠብሱኝ እንዴ ነው የምትለው? መጥቶልሃል። ብሩክም ደግሞ እዛ እንደ ቴነስ ኳስ ምን ይላል ስለ ታቦቱ መምጣት? ገድለ ላሊበላ እንግዲህ የሰይጣን ምን ተበላ፣ እንግዲህ የሰይጣን ምን ተበላ፣ ሰው ሁሉ ሄደ ቅዱስ ላሊበላ እያልክ እንደ ማዘጥዘጥ አይደለም። ላሊበላ የሚሄድ የትም የሚሄድ ሰው ላሊበላ ስለሄደ ነው የሚበላው የሚያጣው። አንተን እኮ በልተዋል ኦልሬዲ። በውሸት ትርክት ተበልተሃል፣ ተውጣል። እንግዲህ ሰይጣን ምን ተበላ፣ እንግዲህ ሰይጣን ምን ተበላ ይላል። ሰው ሁሉ ሄደ ቅዱስ ላሊበላ። ምን ሄደ? ምን የምታመጣው ነገር አለ? ምን ያመጣኸውስ ነገር አለ? ይኸው እኛ ላሊበላን ባንሄድ መጽሐፉን ግን ላ ማለት ያው እንደዚህ ነው ያነበብኩ። ላስምሬ ወደ ኢየሩሳሌም የሄደበትን እቺ ነጥብ ትታያለች።
እናስ ከሰለሞን እስከ ይትባረክ የዘር ሐረግ ትውልድ እና እርስ በርስ እንዴት እንደሚጣላ አሳያለሁ። መድኃኒዓለም ምስክር ይቋልኩ። እናቴ በዛን ቀን የወለድሽኝ ቀን በእውነት ርጉም ይሁን፣ እዚህ ቤት በስህተት ነው የገባሁትኝ ብለህ ትወጣለህ ማለት ነው። ኑ ተጠይቁ በራሳችሁ መጽሐፍት። ይሄ እኮ የጴንጤ እኮ መጽሐፍ አይደለም ብራዘር። ኑ ተጠይቁ። እነዚህ መጽሐፍቶች አንጠቀማቸው እንዳትል፣ ከሰይጣን መከላከያ ለበረከት እያልክ ለቅዠት እያልክ ትራስጌ አድርገህ ብብት ስር በቆዳ ሰፍተህ ተሸክማቸው ምዞራቸው መጽሐፍት አይደል? ና ተጠይቅ። ታቦቱ መቼ ነው የመጣው? አልሰማም። እንዴታች ያላችሁ ሰዎች አልሰማም። እንደዚህ ነው እንደዚህ ኑ ጠይቁ። ታች ኮሜንት ላይ ሲጽፉ እኮ ያለውን ገባ ገባ በሉ እንጂ የጅብ እና የአህያ ታሪክ ተብሎ የተባለው አለ። አያጅቦ 2 ልጆች ነበሩት ተብሎ የሚባል መዝሩጥና ማን ነበር የሚባሉት? የአንደኛው የጅቡ ልጅ አንደኛው መዝሩጥ ነው። አባዬ ማን ልጄ መዝሩጥ ምን አባዬ መዝሩጥ እንደበላህ ሩጥ ምናምን ነገር ብሎ ያለው መዝሩጥና ማን የሚባል ልጅ ነበረው ነው ብሎ ያሉት። አያጅቦ ታውቁታላችሁ? ስንተረት አይ ማጅላ አይደለም ነው ማጅላ አይደለም። እንደበላህ ሩጥ ልጄ መዝሩጥ ነው አባዬ መዝሩጥ እንደበላህ ሩጥ። እነሱ እንደጻፉ ይጠየቁ እንጂ እኔን ምን ጠይቀኛለህ አይነት ካልሆነ በስተቀር ልል ፈልጌ ነው ያመጣሁት። ኖ ማንሾሎላ ልክ ነሽ እትዬው ቴንክ ዩ። ልጄ ማንሾሎላ ብሎ ሲለው ምን ሰጠኸኝ ከአንድ ጆሮ ሌላ ብሎ አለው ይባላል። ኦርቶዶክስ ያው ጽፋ ሰጥሃለች እና ማንሾሎላ እያነበብክ ነው እና ተጠይቅ። እኔ አሁን ቅዱስ እግዚአብሔር ምስክር ነው፣ እኛ እናነባለን። ኑ ተጠይቁ ተብሎ ሲባሉ አይጠየቁም። ለምን እንደማትጠይቁት ብለን ስንላቸው ገድል መከራከሪያ አይደሉም። ታዲያ ለምንድን የተጻፉት? ለጌጥ ነው አይደለም። ለምንድን ለበረከት። ማንሾሎላ ናግባ እንጂ ታቦቱ መቼ ነው የመጣው ወደ ኢትዮጵያ? መዝሩጥ ናግባና መልስ። ስለነዚህ አንተ ሆነ ለበረከት ለአጋንንት መከላከያ ለመጋኛ ለሰላቢ ጥሩ ነው እያልክ በዋቃ ስር ትራስጌ ስር አድርገህ የምትቀመጣቸው እነዚህ መጽሐፍቶች ነው። ና ተጠይቅ። መዝሩጥና መንሾሎላ እንድትገቡ ፈልጋለሁ። ምን ሰጠኸኝ ከአንድ ጆሮ ሌላ የሚባል ነገር እዛው እርስ በርስ ትጠያይቃላችሁ ከጻፉት ካህናት ጋር ማለት ነው። እኔን ለቀቅ፣ መጽሐፎችን ጠበቅ። ሁለተኛ አንድ ኦርቶዶክሳዊ መጥቶ መናፍቃን ጴንጤ እያልክ እኛ ላይ ይቅርታ አድርጉልኝ ልጋግን አጠርግም። ተጠይቁ በራሳችሁ መጽሐፍት። ገድለ ተክለ ሃይማኖት ይኸው ጥያቄ አለኝ። ታቦት ወደ ኢትዮጵያ መጣ ብሎ የሚልበት ገድለ ላሊበላም ላይ ጥያቄ አለኝ። ታቦት ወደ ኢትዮጵያ መጣ የሚልበት ድርሳነ ጽዮንም ላይ ጥያቄ አለኝ። ታቦት ወደ ኢትዮጵያ መጣ የሚባልበት ክብረ ነገስትም ላይ ጥያቄ አለኝ። ታቦት ወደ ኢትዮጵያ መጣ የሚባልበት አቡነ ሰላማ ገድልም ላይ ጥያቄ አለኝ። ታቦት ወደ ኢትዮጵያ መጣ የሚባልበት መጽሐፈ ጤፉትም ላይ ጥያቄ አለኝ።
ታቦት ወደ ኢትዮጵያ መጣ የሚባልበት ላይ መንሾሎላና መዝሩጥ መታችሁ መልሱ። 1 2 3 4 5 6 6 በቃ እንደዚህ ተዘጋግተን ነው የምንኖረው። ኤርሚ ይቅርታ፣ ርዕሱ እንዲታየላችሁ ፊት ለፊት እንደ ቅድም ማለት እኔው ራሴ እንኳን እንደ ርዕስ ብለጠፍም አይገቡም። ራሴ ካላዩት ቅድም 200 ምናምን ስለነበር አሁን ስለጨመረ ምናምን ብዬ ካላዩ ብዬ ራሴም ራሱ እንትን እንደዚህ እንደ መጽሐፍቶቹ ግርግዳ ላይ ብለጠፍላቸውም አይገቡም። ምን ቦጣቸው ይገባሉ? እናቴ እኛ ነው እዛ ያብሽቁ ያድርቁ እንጂ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ ይልልሃል ያ ተንኮለኛ ሰውዬ። በዚህች ዕለት የእናታችን የእመቤታችን ታቦት ወደ ቅድስት አገር ወደ ኢትዮጵያ አስራት ወደ ሆነችው ምድር የመጣችበት ቀን ነው። እቺ ቀን በእውነት በሰማይቷ ኢየሩሳሌም ያሉ ቅዱሳን መላእክት ሁሉ ጭምር ሳይቀር የሚያከብሩባት፣ የሚደንሱባት፣ የሚጨፍሩባት ቀን ነች ብሎ ይልልሃል። እንደዚህ እየተባለ ስባል ነው እኔ ጥር ተደግፌ እዛ ዝምቤልሽ እያልኩ ሰማ የነበረ ተረት ነገርየው በኋላ ላይ ሳየው እነ መንሾሎላና እነ መዝሩጥ የሉም። አሁን አቤት ወይት እሺ እሺ ብሩኬ መጥቷል። ለብሩኬ ልስታ። ብሩኬ ሰላም ነው? ከሆነ ሰሞኑ ጠፍተህብኝ ልደውል ስል ነው ብቅ ያልከው። በእርግጥ እደውልልህ ነበር ዛሬ። እንዴት ነህ? እንዴት ነህ? ተናፍቀሃል በእውነት። መልካም። እኔም እያሰብኩ ነበረ። አይ እኔማ ተውከኝ በቃ። አይ እኔንማ ተውከኝ በቃ ማለት ይቻላል ባጭሩ። አዎ እኔም ልደውል ነበር። ነገሩ ይገባኛል። አሁን ሰርግ ልታረግ ስለሆነ እንኳን እኔን አይደለም ሰማዩን ምድሩን ራሱ ሳትረሳው አትቀርም። ልደውልልህ ነበር። ይገባኛል ብሩክዬ፣ እንደዋወላለን ማታ። አዎ እደውላለሁ፣ እናወራለን። እሺ ወንድምነት ተባረክ። ብሩክ ተፍ እንበል እንጂ ጥራን። ታዲያ ምን ነው ለብቻህን ተደብቀህ ነው እንደ ሰርግ የምታረገው? አይ እንዳጠራ ዲያቆን የሚባል ነገር ሰርግ እንዳጠራ ዲያቆን የሚባል ሰርግ እንዳጠራ። እኛም እኔና ኤርሚያስ ያው እንግዲህ ተፍ እንላለን፣ ችግር የለም፣ ያው ልምድ አለ። ያውም ከካናዳ ድረስ ዲያቆን ስጠራታው ብሩኬ ዝም በል እሱን ተው እና ቀጥሎ። ኤርሚም ጠፍተሃል እንግዲህ። ሰላም እያለሁላችሁ። ሰላም በል ዲያቆንዬ፣ እንኳን ደህና መጣህ። አለን። እንዴት ነው ኤርሚም ጠፍተሃል? ረጅም ጊዜ። ብሩክም እንዳልከው አላየሁት፣ ረጅም ጊዜ ነው። ጥሩ ነው ያዝከው ኤርሚ። ይህንን ያቀረብከው በጣም አሪፍ ነው። ኦርቶዶክሶቹ የሚመጡ አይመስለኝም ይህንን ነገር። ለምን? ታሪኩ የውሸት ስለሆነ በውሸት ትርክት ነው ይህንን ያስቀመጡት። ታቦቱ ወይም ደግሞ ጽላቱ አክሱም አለ ነው የሚባለው። እኔ እንግዲህ ያደግኩት እዛ ነው፣ የተማርኩት እዛ ነው፣ ዲቁናም የተቀበርኩት እዛ ነው። ስለዚህ አክሱም ውስጥ ምንድን ነው የሚያደርጉ መሰለ? ማንም ሰው አይጠጋም እዛ አካባቢ። ጽላቱ ያለበት የምትባለው ትንሿ ለብቻዋ የኃይለ ሥላሴ ያሰሩት ቤተክርስቲያን ማርያም ትልቁ አለ። የጽላቱ የሚባለው ደግሞ ትንሽ እዛ ጥግ ላይ ትንሽ ራቅ ብላ እዛ ውስጥ ግብ ሆኖ እዛ ነው ያለው ብሎ ነው እንትን የሚያደርጉት። እና አንድ ሰው ብቻ ነው የሚጠብቃት የሚሉት። እድሜው ልክ ያን ሰው ይጠብቃታል። ሲሞት ሌላ ሰው ይተካል እና ሌላ ሰው አያየውም
የተቀደሰ ነው ብለው ነው እንትን የሚያደርጉትና ብዙ አሁን የአክሱም እዛ ያሉትን የተማሩ ሰዎች መውጣት አለበት ማየት አለብን የሚሉ ሰዎች አሉ። ምክንያቱ አይተው እንዲያምኑት ይፈልጋሉ፣ ግን የለም እንዲወጣ አይፈልጉም። የማይወጣበት ምክንያት ደግሞ እዛ ውስጥ ስለሌለ ነው። ያው ሌላ እንጨቲ ምናምን ጣውላ ምናምን ጠርበው እዛ አስቀምጠው ነው እንደዛ የሚያደርጉት እንጂ በታሪኩም ካየኸው በመጽሐፍ ቅዱስ መሰረት ካየኸው ሰሎሞን በነበረበት ጊዜ ያው ሄዶ አሁን እንዳልኩ ቅድም ጽጽፍልህ ነበር በ23 አንዳንድ ምሁራን ምን ይላሉ በ23 ዓመቱ ነው ምኒልክ ሄደው ይላሉ። እንዳልከው ደግሞ መጽሐፉ የሚለው ደግሞ እዛ ላይ ያለው ምንድነው የሚለው በ22 ዓመቱና ወይም ደግሞ በ20 ዓመቱ እንደሄደ አሁን ሌላ ደግሞ በ25 አሁን ያልከው ደግሞ ይሄን አሁን የሰማሁት መጽሐፍ ላይ ስታነበው የነበረ ኤርሚና ይሄን ነገር እርስ በርሱ የተምታታ ነገር ነው ያለው። ሄዶ ሲመጣ ደግሞ እና አዛሪያስ የተባሉ ሰዎችንና ሌሎች ደግሞ ካህናት ከኢየሩሳሌም ይዞ እንደመጣ ምናምን ነው የሚናገረው መጽሐፍ እዛ ታሪክ እንዳስቀመጡት። ሲያመጡት ትክክለኛው ጽላቱን ይዘው ሲመጡ ሌላው ተመሳሳይ ነው እዛ አስቀምጠው ሰርቀው ነው ይዘው የመጡት ነው የሚለው እና ያን ሁሉ እንግዲህ ከኢየሩሳሌም ወይ ከእስራኤል ተሰርቆ ከመጣና ሌላ ተመሳሳይ ኮፕ አስቀምጠው ከመጡ እነዚህ ሰዎች እንግዲህ ሰሎሞን ከሞተው በኋላ ከ300 ዓመት በኋላ ኢዮስያስ በኢየሩሳሌም በነገሰበት ጊዜ በዛ ታቦቱ እዛ ላይ እንደነበረ ይናገራል መጽሐፍ ቅዱስ ማለት ነው። አሁን እዚህ ላይ እንዲያም ጥቅሱ እንትን አስቀምጨው ነበር ይሄንን ማለት ነው እንትን ያደርጋልና በሁለተኛ ዜና መዋዕል ምዕራፍ 35 ቁጥር 3 ላይ ያለውን እዛ አካባቢ ላይ ያለውን ኢዮስያስ ሲነግስ ታቦቱ እዛ እንደነበረ መጽሐፍ ቅዱስ ማስረጃ በትክክለኛ ነገር ለሁላችንም በእንግሊዘኛውንም በአማርኛውንም እንግዲህ በተለያዩ ቋንቋ ተጽፎ እዛ ላይ ይናገራል። ያ ጽላት የሙሴ ጽላት ሰሎሞን ከሞተው በኋላ ከ300 ዓመት በኋላ እዛ ላይ እንደነበረ ኢዮስያስ ሲነግስ እንደነበረ ነው የሚናገረው እና ያን ውድቅ ያደርግላቸዋል። ለዛ ምክንያት የሚያቀርቡት ምንድነው እነዚህ ኦርቶዶክሶች ወይ ደግሞ ምሁራን የኦርቶዶክስ ምሁራን ነን የሚሉት ታቦቱ ተመሳሳይ ስለነበረ ያን ታቦት ተመሳሳይ አስቀምጠው ስለመጡት ትክክለኛው ኦሪጂናሉ ታቦት የሙሴ ጽላት የነበረችው አክሱም መጥታለች እና ያን ተመሳሳይ የነበረ ነው በኢዮስያስ ዘመንም። አሁን ብዙ ምሁራኖች ሄደው ሲጠይቁ